ሰላም ሰላም ለሁላችን ይሁን። ዶክተር ማርቆስ እንደገና በሌላ ቪዲዮ ተመልሻለሁ። ዛሬ እንደገና ደግሜ ላነሳው የፈለግኩት ይሄ የካርቦሃይድሬት ጉዳይ ነው። ምክንያቱም እሱ ነው ችግር እያመጣ ያለው በዓለም አቀፍ ደረጃ ማለት ነው። ካርቦሃይድሬትስ ናቸው። ካርቦሃይድሬት ሎድ በጣም ስለምንመገብ ነው ማለት ነው። በእርግጥ የምንመገበውም ኢትዝ ኦኬ፣ ግን ተመግበን ደግሞ ተመጣጣኝ የሆነ የአካል እንቅስቃሴ ስለማናደርግ የካርቦሃይድሬት ሎዲንግ በጤናችን ላይ ችግር እያመጣ ነው። እሱም ካርቦሃይድሬት ሎዲንግ መጨረሻ ላይ ውጤቱ ኢንሱሊን ሬዚስታንስ እንደሚሆንና ኢንሱሊን ሬዚስታንስ ከጀመረ ደግሞ አንዴ ሌላ የሄልዝ ኮምፕሊኬሽንስ ኢሹስ እንደሚያመጣ ተነጋግረናል። ሰው ግን ዋይ ካርቦሃይድሬት ለምንድን ነው እሱ ላይ ፎከስ ማድረግ የፈለግኩት? እኛ ኢትዮጵያውያን ደግሞ አበሾች ማለት በጠቅሎ ማለት ይቻላል ለካርቦሃይድሬት እኮ አዲስ አይደለንም። ግን ምክንያቱም አብዛኛው ይሄ መደበኛ ምግባችን አብዛኛው ካርቦሃይድሬት ነው። እንጀራ ዳቦ ይበዛዋል። እንጀራ ዳቦ ነገሮች ይበዛዋል። ስለዚህ ካርቦሃይድሬት ነው መሰረቱና አሁን ችግር የሚሆነው ምንድን ነው? አንደኛ ሞር ፕሮሰስድ የሆነ ፉድ ምግቦችን መጨመርንበት። ሁለተኛ ያን ድሮ የምንበላው የነበረውን የካርቦሃይድሬት መጠን እየበላንም ራሱ የአካል እንቅስቃሴያችን በጣም ስለቀነሰ በእግር መሄድ ቀንሷል። ይሄ ቲቪ፣ ኮምፒውተር፣ ስማርትፎኑ ምናምን ስለመጣ እሱ ላይ በብዛት ጊዜያችን እናጠፋለን። ስለዚህ የምናጠፋው የኤነርጂ መጠን በጣም ስለቀነሰ ነው ካርቦሃይድሬቱ ውስጥ ገብቶ በስቶሬጅ መንገድ ወደ ፋትነት ተቀይሮ ከዛ በኋላ ኢንሱሊን ሬዚስታንስ ይጀምርና ወደ የጤና ችግር እየሆነ የሚመጣው። ስለዚህ ካርቦሃይድሬት አንመገብ ይቅርብን ማለት ነው? እሱም ማለት አይደለም። እንግዲህ ቁም ነገሩ እንመጥን። መጀመሪያ ካርቦሃይድሬት ምንድን ናቸው? የትኞቹ ምግቦቻችን ናቸው እኛ አበሾች የምንበላው? የትኛው ምግብ ነው ካርቦሃይድሬት ሊያሰኝ የሚችለውን መጀመሪያ ማወቅ አለብን። ከዛ ቀጥሎ ደግሞ የካርቦሃይድሬት አይነቶች ደግሞ ይከፋፍላሉ፣ ይለያያሉ። ትንሽ በጣም የነጠሩ ይሄ ፒሪፋይድ እና ሃይሊ ፕሮሰስ ሊሆኑ ምግቦች እነሱ አሉ። ካርቦሃይድሬቶች እሱ ያው ሲምፕል ካርቦሃይድሬት ነው፣ እሱ አለ። ግን የተሻለው ደግሞ እንደገና ሞር ኮምፕሌክስ የሆነው የካርቦሃይድሬት አይነትም አለ። እነሱን አይተን ከተመገብን ደግሞ ካርቦሃይድሬት ከተመገብን ቢቻል እንደውም ሞር ኮምፕሌክስ የሆነው መገብ እንዳለብን ማወቅ ስላለብን ስለነሱም እናወራለን ማለት ነው። እንደዛም ሆኖ ዲፔንዲንግ ኦን ሌቭል ኦፍ አወር አክቲቪቲ ኢነርጂ ዲማንድ የምንበላውን የካርቦሃይድሬት መጠንም እንደዚሁ መቀነስ መቻል አለብን ማለት ነው። መፍትሄው እሱ ነው። በቃ ሌላ አቋራጭ መንገድ የለም። ማንም ሰው መጥቶ በዚህ በዛ እንደዚህ አድርገች ብታደረግ ምናምን ነገር ፒል ራሱ አልተገኘለትም። አፋጣኝ ፒል ራሱ አልተገኘለትም። የተለያዩ መድኃኒቶችም ራሱ ይመጣሉ። ዞሮ የሚያደርጉት ምንድን ነው? ይህ እንደዚህ ሰውነታችን ውስጥ ከገባ በኋላ የካርቦሃይድሬት ፕሮሰሲንግን ወይ ድላይ የሚያደርግ ወይ ብሎክ የሚያደርግ እንደዚህ አይነት ነገር መድኃኒቶች ናቸው ራሱ መጡ የሚባሉት እና እሱም የራሳቸው ሳይድ ኢፌክት ኖሯቸው ሌላ ጣጣ ውስጥ ለሚሆነው። ስለዚህ የሚሻለው ምንድን ነው? መጀመሪያውንም የምንበላቸውን የካርቦሃይድሬት ጥራትና ኳሊቲያቸውን አውቀን እነሱን በመጥነን መመገብ ነው በቃ መፍትሄው። nothing else anybody መጥቶ የሆነ ነገር ፕሮዳክት ሊሸጥላችሁ ይችላል። ይሄን ያረጋል እንደዚህ ያረጋል፣ ግን that's not going to happen. ትራስት ሚ። ይሄ በዓለም ሕዝብ በሙሉ ሞክሮ ያረጋገጠው ነው። ሁላችን መመስከር የምንችለው ነው ማለት ነው። እና በአፋጣኝ የጤናን የሚያሟላ እንዳልኩት ሌላ ጊዜ there's no fast way to health. There's nothing fast, quick, shortcut የሆነ solution የለም. The only solution is knowing the science of nutrition, food processing እና ነገሮችን አውቆ ከዛ የሚሻለውን መርጦ መመገብ ነው። መጠኑን መጥኖ የሚሻለው እሱ ነው ጤናማ የሚያደርገው ሰው። ካርቦሃይድሬት ከማውራቴ በፊት ለምሳሌ እነዚህ ካርቦሃይድሬቶች የሚገኙት ከምንድን ነው? ሜይንሊ ከግሬንስ ነው ብያቸዋለሁ። ከጥራጥሬ ነገሮች ነው። ስንዴ፣ ገብስ፣ ጤፍን ራስን ጨምሮ ብዙ ጊዜ አንዴ ጤፍ እኮ እንዴት ነው አይደለም የሚለኝ ሰው ስለሰማው ነው። ጤፍን ጨምሮ ይሄ በዱቄትነት የሚሰሩ ነገሮች ዱቄት የሚወጣቸው ክራሽ ሲደረጉ ዱቄትነት ያላቸው ነገሮች በሙሉ ካርቦሃይድሬት አላቸው። በቃ ምንም ጥያቄ የለውም። ኢቭን ለጊዩምስ ውስጥ ራሱ ካርቦሃይድሬት አለ። አሁን ይሄ ባቄላ፣ አተር፣ ሽምብራው ሲፈጭ ምንድን ነው ቅባት አይወጣውም አይደለም የሚሆነው ዱቄት ነው የሚሆነው። የስ ዱቄት ነው የሚሆነው። ስለዚህ እሱ ውስጥ ካርቦሃይድሬት ነው ያለው። ልዩነቱ ምንድነው? እነኚህ ለጊዩምስ ውስጥ ለጊዩምስ የሚባሉት የባቄላ አተር ምናምን አይነቶች ማለት ነው። እነሱ ውስጥ ፕሮቲንም ስላለ ነው ልዩነት የሚያደርገው። ስለዚህ የካርቦሃይድሬት መጠኑ መለስ የቀነሰ ነው ከሌሎች ጥራጥሬዎች ማለት ነው። ልክ እንደ ስንዴ አይነቶቹ ጋር
ስለዚህ ስንዴ ብያለሁ እኛ ከምንበላቸው ውስጥ ስንዴ፣ ገብስ፣ አጃ የገብስ አይነት ነው። አጃ፣ ጤፍ፣ በቆሎ፣ ይሄ የበቆሎ አይነቶች፣ የማሽላ አይነቶች፣ ይሄ ማሽላ የሚባለው የሚባሉ ነገሮች እነኝን በሙሉ ካርቦሃይድሬት ናቸው ማለት ነው። ስለዚህ ከነሱ የተሰራ ነገር በሙሉ ካርቦሃይድሬት ነው እና ምንም ጥያቄ የለውም። የካርቦሃይድሬት መጠኑ እንደዚህ ነገር ሊለያይ ይችላል፣ ግን ስቲል ካርቦሃይድሬት። ይህንን ታውቁ ነው የሚፈልገው። ስለዚህ እንጀራ ቀንሱ ብዬ ስናገር ስለዚህ ዳቦ መብላት እንችላለን ወይ ያለኝ ሰው አለ ኮሜንት ላይ። ኖ ዛትስ ኖት ሶሉሽን፣ ስቲል ካርቦሃይድሬት ነው። እኔ እንጀራ ላይ ያተኮርኩት ያው እንጀራ ሳንበላ ማደር የማንችል አይነት ሰዎች ስላለን እንዲ እሱ ላይ ትኩረት ለማድረግ ፈልጌ ነው እንጂ ዳቦም፣ እንጀራም፣ ፓስታም፣ ይሄ መኮሮኒውም፣ ሩዙም፣ ድንቹ በተለያየ መንገድ በፍራይስም ተደረገ ተቀቀለ፣ ምንም ስቲል ካርቦሃይድሬት። ኦፍኮርስ የተቀቀለ ከተጠበሰው ይሻላል፣ ግን ስቲል ካርቦሃይድሬት። ሩዝ ብያለው መሰለኝ። እና እነዚህ ነገሮች በሙሉ ካርቦሃይድሬት ናቸው። እነሱን እንወቅ ነው ቁም ነገሩ። እነኚህ ካርቦሃይድሬቶች ደግሞ ፕሮሰስ ሲደረጉ እንዴት እንደሚወጣቸው ምን እያገኘን እንደሆነ ልንገራቸው። ለምሳሌ ግሬንስ የሚባሉት አሁን ይሄ ስንዴ አይነቱ ማለት ስንዴ ወይም ገብስ ዋቴቨር 3 ክፍሎች አሉት። ይሄ አናቶሚ ኦፍ ግሬን የሚባለው ማለት ነው። የመጀመሪያው ይሄ ከላይ ሰንኮፉ ወይም አሰሩ ብለን የምንጠራው እሱ ሞር ፋይበር ያለው ነገር ማለት ነው። እሱ በእንግሊዝኛ ብራን ይባላል። እንግዲህ ያው አይ ቲንክ በእኛ አሰር ብንለው ወይ ሰንኮፍ ፋይበር ነው ያለው። ፋይበር ደግሞ ለእኛ ለሰውነታችን ውስጥ ገብቶ በጣም ጠቃሚ ነው ማለት ነው። ሁለተኛው አካል ከዛ በታች ያለው ጀርም ይባላል። ጀርም ነው የሚባለው። ጀርም ደግሞ ኤምብሪዮ ነው። ፍሬው ሲት በሚተከልበት ጊዜ በሚዘራበት ጊዜ የሚበቅለው ኤምብሪዮ ጽንሱ፣ የአትክልቱ ጽንስ ጀርም ይባላል። ከአሰሩ ከሰንኮፉ ስር ያለው ማለት ነው። እሱ ኤምብሪዮ የሚሆነው ማን ይባላል? ጀርም ይባላል። ስለዚህ የመጀመሪያው ላይኛው ማን ያልኳችሁ ብራን፣ ከዛ ጀርም አለ። ጀርሙ ሲበቅል ደግሞ ምግብ የሚሆነው በቅሎ ስሩ ወደ መሬት ሄዶ ምግቡን ራሱ ከመሬት መመገብ እስከሚጀምር ድረስ ምግብ የሚሆነው አካል ደግሞ ታችኛው ደግሞ ኤንዶስፐርም ይባላል። ኤንዶስፐርም ይባላል። ስለዚህ ኤንዶስፐርሙ ፍሬው በሚያድግበት ጊዜ ለራሱ ምግብ የሚሆነው ነው እና ከበቀለ በኋላ በቃ ራሱ እየበቀለ ያለው ጀርሙ እያደገ ያለው ለምግብነት ተጠቅሞት ከዛ በኋላ ያልቃል ማለት ነው፣ ይሞታል። ደን ወደ ከመሬት ላይ ራሱ መጠቀም ይጀምራል ማለት ነው። ስለዚህ ይሄኛው የኤንዶጀርሙ ጥርቅም እስከሚያልቅ ድረስ ነው እኛ ዘሮችን ስንዘራቸው ውሃ ማጠጣት፣ ውሃ ሁሌ መጠጣት አለበት፣ ግን ውሃ ማጠጣት እንደዚህ አይነት ነገር እንዲመቻቸው ማድረግ ያለብን ይዛኔ ነው እና ከመሬትም የሚተከል ከሆነ ፈንቅሎ እስከሚወጣ ድረስ ያለው ምግብ የሚሆነው የትኛው ነው? ይሄ ኤንዶስፐርም ነው የሚባለው። ይህንን ማንሳት ያስፈለገበት ምክንያት በእያንዳንዶቹ የግሬኑ ፓርቶች ላይ ያለው የኒውትሪሽን ፓርቱ የተለያዩ ነገሮች አሉ። በብራኑ በአሰሩ ውስጥ ራሱ ፋይበር አለ ብያቸዋለሁ። ቫይታሚኖች አሉ። በተለይ ይሄ ቫይታሚን ቢ የሚባለው ከእሱ ቀጥሎ አንታይኦክሲዳንቶች ራሳቸው አሉ። ስለዚህ ፋይበር፣ ቫይታሚንስ፣ ሚኔራልስ እና አንታይኦክሲዳንት ካሉት እኛ በምንመገብበት ጊዜ ጥቅም እኛ ውስጥ ተመግበን የምናገኘው ጥቅም ይህ ሰንኮፉን አሰሩን አውጥተን የምንጥለው ከሆነ እነኚህን ነገር ከጥቅም ውጭ አድርገናቸዋል ማለት ነው። ይህን እንድትረዱ ማለት ነው። ስለዚህ አሁን ስንዴዎች ሲፈጭ አሰሩ ወጦለት ይሄ ፍርኖ ዱቄት የሚባለው በቃ ዱቄቱ ብቻ እታች ብቻ የሆነው በቃ ላይኛው አሰሩ ወጦለታል ማለት ነው። ስለዚህ ሲወጣ ምንድነው ሉዝ ያደረግነው? ፋይበር የለውም፣ ቢቫይታሚንስ የለውም፣ አንታይኦክሲዳንት ራሳቸው የሉትም ማለት ነው። ስለዚህ እነሱ ሉዝ አድርገናል። እሱ እንድንረዳ ብዬ ነው። ካርቦሃይድሬት ሁሉም ካርቦሃይድሬት አይደለም። በፕሮሰሲንግ ጊዜ የምናጣቸው እነዚህ ነገሮች ናቸው ማለት ነው። መጨረሻ ሜቢ ተፈጭቶ በዱቄትነት የመጣው ነገር እየበላን ያለ ነው ታችኛዎችን ሁለቱም ፓርቶች ናቸው ነው ማለት ነው። እሱም ጀርሙንና ኤንዶስፐርሙን ማለት ነው። እነሱ ሞር ኦፍ ስታርች ናቸው። ምግብ ነው እንዲሆነው አይደለም፣ ለኤምብሪዮ ምግብ እንዲሆነው የተጠራቀመ ስለሆነ አብዛኛው በጣም ብዙ ደግሞ ያለው ደግሞ ኤንዶስፐርሙ ላይ ስለሆነ ኤንዶስፐርሙ በብዛት ስታርች ነው ያለው። ከዛ ደግሞ ያው መገንባት ማደግም ስላለበት ኤምብሪዮ ፕሮቲን አብሮ ይኖራል ማለት ነው። ስለዚህ ስታርች ካርቦሃይድሬት ነው። ስታርች ፓርቱ የካርቦሃይድሬት ስታርች ፓርቱና እንደገና ፕሮቲን ነው ውስጡ ያለው ማለት ነው። ስለዚህ በመጨረሻ ላይ እኛ አሁን ተፈጭቶ የሚበላውን ነገር ብዙ ጊዜ የምንበላው
ያው ስታርችን ማለት ነው ለራሱ ለፍሬው ለዘሩ ይሆናል ተብሎ ሲያድግ ያበጃል ተብሎ የተቀመጠውን በተፈጥሮ ስታርች ፓርቱን ነው የምንመገበው ማለት ነው። ስለዚህ ሞር ስናገኝ ፋይበሩ ይወጣለት፣ አንቲኦክሲዳንቱ ይወጣለት፣ ቫይታሚኖቹ ይወጣለት ስታርቹን ነው እና ትንሽ ፕሮቲን እናገኛለን ማለት ነው። ይህኛውን እንድትገነዘቡልኝ። ሞር ቴክኖሎጂ አደግን ባልን ቁጥር የዚህ የፕሮሰሲንግ ሜካኒዝሙ በጣም እያደገ ነው። ድሮ ቢፈጭም እንኳ ራሱ ሜይ ቢ ሲወቀጥ ኦፍኮርስ አሰሩንና ይሄ ብራውኑን እናስወግደዋለን። ግን ሲፈጭ አትሊስት እንዲሁ ስፕሊት ነበር የሚደረገው እንዳለ እንጂ ይህን ያህል ፕሮሰስ ተደርጎ ምንም ነገር እንዳይቀላቀልበት ከፍርኖ ዱቄቱ ውስጥ ሌላ ነገር ከፋይበሩ ምንም እንዳይቀላቀልበት አልትራ ፕሮሰስድ ሆኖ የሚመጣ ምግብ አልነበረም። ስለዚህ አሁን ከድሮ አሁን የሚለየው ምንድን ነው? በተለይ አሁን ይሄ የወፍጮ ሁኔታ የአፈጫጩ የፕሮሰስ ያደራረጉ ሁኔታ ኮምፕሌክስ እና ኮምፕሊኬትድ እየሆነ በመጣ ቁጥር ጠቃሚ ከላይ ያለውን ነገር እያጠፋን ውስጥ ስታርች ያልኋቸውን ነገር እንድናገኝ የተደረገ ማለት ነው። ስታርች ደግሞ ብቻ ከሆነ ስታርቹ ሰውነታችን ውስጥ ይገባና ለአብዞርብሽን ወደ ደም ስራችን እንዲገባ ኒውትሪየንት የተመገብነው ነገር ስሎው እንዳያደርግ ያደርገዋል። አንደኛ ማለት ነው። ለምን ቀጥታ ስታርች ስለሆነ ያለ ምንም ጊዜ ሳይወስድበት ቀጥታ ወደ ደም ስራችን ነው የሚሄደው። ወደ ደም ስራችን ሄዶ ደግሞ የግሉኮስን ጥቅም ይመስላል፣ ግን የስን ጥቅም ጠቃሚ ነው ወደ ደማችን መጥቶ፣ ግን ከመጠን በላይ ስለሆነ የደማችንን ግሉኮስ ስፓይክ ያደርገዋል። ስፓይክ በጣም ይጨምረዋል ማለት ነው። እሱን ከጨመረ ደግሞ አብሮ የሚከተለው ምንድን ነው ብያለሁ፣ ኢንሱሊንም በዛው ልክ እንደዚሁ ይመነጭና ሞር ኢንሱሊን ማለት ነው። ስለዚህ ሞር ካርቦሃይድሬት፣ ሞር ስታርቺ ነገሮች፣ ሞር ሹገሪ ነገሮች በበላን ቁጥር ሞር ኢንሱሊን ስለሚመነጭ ከጊዜ በኋላ ሴሎች ደግሞ ኢንሱሊን አልታዘዝም ይላሉ። ስለዚህ ኢንሱሊን ሬዚስታንስ ይፈጠራል። ችግሩ እሱ ነው ብያለሁ። ኢንሱሊን ሬዚስታንሱ ደግሞ ተፈጥሮ ለተወሰነ ጊዜ ይቆያል 10-20 ዓመት። ከዛ በኋላ ግን በሽታ ምልክቶች መታየት ይጀምራሉ። ብለድ ፕሬሸሩ፣ ኮሌስትሮሉ፣ የጉበት በሽታው፣ የኩላሊቱ እያለ ቀስ እያለ የሚሄደው መነሻ መጀመሪያው የኢንሱሊን ሬዚስታንስ ነው። እሱ ደግሞ ሞር ግሉኮስ በሰውነታችን ውስጥ ዳምፕ ስለምናደርግ ማለት ነው። ይህ ካርብ ሎዲንግ የሚለው ማለት ነው። ካርብ ሎዲንግ ግን ካርቦች ሁሉ አንድ አይነት አይደሉም። እንደገና አሁን ደግሜ የምናገረው ሲምፕል ካርቦሃይድሬት ከሆነ እንደተመገብ ነው ከ15 እስከ 30 ደቂቃ ባለ ጊዜ ውስጥ ወደ ደማችን ውስጥ ይቀላቀላል። ደማችን ያልኋቸው እንግዲህ ከጨጓራ ውስጥ ገብቶ ከጨጓራ እንደገና ስሞል ኢንተስታይን ውስጥ ትንሹ አንጀላችን ጋር ደርሶ ከዛ ወደ ደማችን ለመቀላቀል የሚወስድበት ጊዜ አቨሬጅ 20 ደቂቃ ነው። ከ15 እስከ 30 አቨሬጅ 20 ደቂቃ ነው። ስለዚህ ይሄ ሲምፕል ሹገር ከሆነ የምንመገበው ወዲያውን ሹገራችን የደም ግሉኮሳችን ስፓይክ ያደርገዋል ማለት ነው። ያ ዳንጀረስ ነው። ያን ያህል በፍጥነት እንደዚህ መሆን የለበትም። ግን ሞር ኮምፕሌክስ የሆኑ ካርቦሃይድሬቶችን እንዳልኳችሁ ከይሄ እስከ ናሰሩ ያለ ነገር እስከ ልጣጩ ያለ ነገር አፕል ለምሳሌ እስከ ልጣጩ ልጦ የሚበላ ሰውም ስለማቅ ነው። እንደዚህ አይነት ነገር ሲበላ ሞር ኮምፕሌክስ ይሆናል ማለት ነው። ያንን ዳይጀስት ለማድረግ ሰውነታችን ሞር ጊዜ ይወስድበታል። አቨሬጅ ጊዜውም ልንገራቸውና ከ1 ሰዓት እስከ 3 ሰዓት ሊወስድ ይችላል። ኮምፕሌክስ ካርቦሃይድሬቱን ዳይጀስት አድርጎ ሰውነታችን ወደ ደማችን ውስጥ አብዞርብ ስለማድረግ ወደ 3 ሰዓት ድረስ ሊወስድበት ይችላል። ልዩነቱን እንግዲህ ይታያችሁ። ስለዚህ ስሎውና ኮንቲኒየስ የሆነ ኢነርጂ ሶርስ የምናገኘው ከኮምፕሌክስ ካርቦሃይድሬቶች ማለት ነው። ስለዚህ ሁሌ ስንመገብ መምረጥ ያለብን ምንድን ነው? እንደዚህ ኮምፕሌክስ የሆነውን ካርቦሃይድሬት ነው ማለት ነው። ለምሳሌ የስኳር በሽታ ያለበት ሰው መንገድ ላይ አጋጣሚ ስኳር ወድቆ ብታገኙት ኮምፕሌክስ የሆነ ካርቦሃይድሬት ልትሰጡት አትችሉም። ይህን አፕል ግመጥ ልትሉት አትችሉም። አንደኛ መግመጥም አይችልም፣ ሁለተኛም ወዲያው ዳይጀስት ተደርጎ አብዞርብ ተደርጎ ወደ ደም ስሩ መድረስ ስለማይችል የስኳሩን መውረድ መፍትሄ ልታገኙለት አትችሉም። ስለዚህ መደረግ ያለበት ምን ነው? ሞስት ኢሚዲየት ኤፌክት ሊያመጥ የሚችለው ሲምፕል ካርቦሃይድሬት ነው ማለት ነው። ሲምፕል ካርቦሃይድሬት ሹገር ወይ ደግሞ የተበጠበጠ ስኳር በአፎ ላይ ብታስቀምጡለት ወዲያውኑ እንትን ያደርጋል። ኦሬንጅ እንደዚህ የተበጠበጠ ኦሬንጅ ብታደርጉለት በቃ ሲምፕል የሆኑ ነገሮች አለ አይደለም፣ እንደሱ ቢሰጠው ወዲያውኑ ማለት ነው እነሱ
ያለቀላቸውና ፕሮሰስ ስለሆኑ ወዲያው ለስኳር በሽተኛው መፍትሄ ይሰጡት ይችላል። አሁን ስለ መፍትሄው አይደለም ልናገር የፈለግኩት ምን ያህል ፋስት አክቲንግ እንደሆኑ ሲምፕል ካርቦሃይድሬትስ ለመናገር ነው። ስለዚህ እኛ ግን በጤንነታችንን ሜንቴን አድርገን ለመቆየት ከፈለግን መምረጥ ያለብን ካርቦሃይድሬት መብላት ሊያስፈልገን ሊገባን ይችል ይሆናል። ግን ከበላን ግን ሞር ኮምፕሌክስ የሆኑትን ነገሮች እስከ ልጣጫቸው እስከ አሰራቸው እንደዚህ ያሉ ነገሮችን ለመብላት መድፈር። ድንች መብላት ካለብን እስከ ልጣጩ መበላት ይችላል። ይሁን ሾክ ሊያደርግ ይችላል። መላጥ የለበትም። ሲላጥ ጠቃሚ የሆነ ነገር አንስተናል። ኦኬ አፕል መብላት ከፈለግን ቆርጠን እሱን እንዲሁ እስከ ልጣጩ ብንበላው፣ ኦሬንጅ ብርቱካኑን በልተን ውሃውን ከጠጣን በኋላ ከዛ የሆነ የቀረውን ነገር እንዲዋጥለን የሚያስቸግረን መስሎ ስለሚታይ እንተፈዋለን። ባድ ሪሊ ባድ በቃ ምክንያቱም ጠቃሚ እዛ ቫይታሚኖች አሉ ብያቸዋለሁ፣ ፋይበር አለ ብያቸዋለሁ፣ አንታይኦክሲዳንት ነገሮች አሉ። አንታይኦክሲዳንት ምንድን ነው ወደፊት እናወራበታለን። በጣም ቁልፍ የሆነ ነገር ነው። እነሱን ሁሉ ተፍተን ነው እኛ ስኳሯን ብቻ መጠን የምንበላው የምንጠጣው። እንደዚሁም አሁን ለምሳሌ ብርቱካን ሲጨመቅ ራሱ ሲጨመቅ ተጨምቆ በቃ ፈሳሹ ብቻ ሲሰጠን በጁስነት ምክንያት በጁስነት ሁኔታ ምን ሆነ ማለት ነው? በቃ ያገኘነው እኛ ሲምፕል የሆነ ካርቦሃይድሬቱን ብቻ ነው ማለት ነው። ሌላ ጠቃሚውን ነገር በሙሉ ጥለነዋል። ለምሳሌ እኔ አሁን ከታሪክ አንጻር ሳየው እኛ አበሾች ለምሳሌ ከአብዛኛው የአፍሪካን አገሮች ሰዎች ፊዚካሊ ስንታይ አነስ ያልነን ቀጠን ያልነን ነው። ይሄ በእኔ ግምት እንግዲህ ጥናቱን እንዲሁ ሲስተማቲክ በሆነ ጥናት አላካሄድኩም፣ ግን በእኔ የምገምተው የአበላላችን ነው። ሞር ዲፔንድ የምናደርገው ካርቦሃይድሬት ነው። ልጆቻችን ሲያድጉ ሞር የሚበሉት አሁን እንኳን እየተሻሻለ ነው። በተለይ ከተማ ያለ ሰው የሚበሉት ሞር ካርቦሃይድሬት ነገር ነው። ካርቦሃይድሬት ደግሞ ኤነርጂ ለመስጠት ነው አይደለም እንግዲህ እንትን ያልነው የተማርነው። ስለዚህ ለእድገት ልጆች እንዲያድጉ በስነ ስርዓት ለቢልድ አጥንታቸው ደንስ እንዲሆንና እንዲያድግ ጠንካራ ሆኖ እንዲያድግ ከተፈለገ ማስላቸው እንደዚህ ቢልድ እንዲያደርጉ ከተፈለገ እንዲያድጉ ከተፈለገ ለቢልዲንግና ለሜንቴናንስ ሴል ሜንቴናንስና ቢልዲንግ የሚያገለግለው የኑትሪየንት አይነት ምንድን ነው? ፕሮቲን ነው። ስለዚህ ሞር ፕሮቲን አንመገብም ነበር ማለት ነው። እንግዲህ እንደዚህ አዘ ትሬንድ ናው ለብዙ ጊዜ አበሾች በብዛት እንደዚህ አጠርና ቀጨጭ ያልን ሰዎች ሆነን የምናድገው አንዱ ይመስለኛል። ኦፍኮርስ ዲኤንኤም እንደዚህ አይነት ነገር ሁሉ ሌላ ፋክተሮች አሉ። ግን ኔቸር እና ነርቸር አለ አይደለም። ግን ከነርቸር አንጻር ግን ከኤንቫይሮንመንት አንጻር ግን የምንመገበው ምግብ ወሳኝነት አለው። ለዛም ይመስለኛል እግር ኳስ ተጫዋቾቻችን ሌላ ሀገር ሲሄዱ መጋፋትና መቋቋም የማይችሉበት ደረጃ ያሉበት ምክንያት ይመስለኛል ይሄው ነው። በቃ የአመጋገብ ሁኔታና እንዴት የተመግበው ያደጉት የምግብ አይነት ነው ወሳኙ ነው ማለት ነው። እና ብዙ አፍሪካ ሀገሮችም እንደዚህ በአካባቢ በጎረቤት ሄጃለሁኝ። አመጋገባቸው ኮምፕሊትሊ ዲፍረንት ነው ከኛ ጋር። እኛ ብዙ የምንጥለው ነገር ብዙ አለ። ጠቃሚ የሆነው ነገር የምንጥለው ብዙ ነገር አለ። በጣም እንመርጣለን፣ ሪፋይን እናደርጋለን። ሁሉ ነገር ተላልጦ ተፈትጎ መብላትን እንፈልጋለን፣ እንወዳለን። ከዛም አልፎ ደግሞ ያው የኢኮኖሚ ጉዳይ ምንም ሊሆን ይችላል፣ ወይ የልምድ ጉዳይ ሊሆን ይችላል። ስጋ የሚበላው ወይ ዓመት በዓል ሲመጣ እንደዚህ ተከትለን ነው እንጂ ለኒውትሪሽን ባላንስ ለማድረግ ስጋ እንደዚህ አይበላም አንበላም ማለት ነው። እንደው እግዚአብሔር እንደው መርቆ የሰጠን ሽሮ ስላለች ነው እንጂ ሽሮ ደግሞ የፕላንት ፕሮቲን ስለሆነ እሷን ስለሰጠን ነው እንጂ ዝም ብለን እንጀራችን በላይ የወጣ አይነት ነገር እንዲሁም በካርቦሃይድሬት የተሰራ ብንበላው ኖሮ ፒውር ካርቦሃይድሬት እየበላን ምንም የግንባታ ሁኔታ ራሱ አይኖረንም ነበር ማለት ነው። እና አሁንም በእኔ የምለው ምንድን ነው እንጀራም ወጥ የምንብላ ዳትስ ኦኬ። ግን የፕላንት ፕሮቲን አንደኛ በቂ ፕሮቲን አይደለም፣ ኮምፕሊት አይደለም። አኒማል ፕሮቲን መጨመር አለበት ብዬ ተናግሬያለሁኝ። እንደኔ ሶሉሽን የማየው ሽሮዋም ላይ ብትሆን አንድ እንቁላል አብረን ብንጨምርና በንበላ። ምክንያቱም እንቁላል በጣም ኮምፕሊት የሆነ የአኒማል ፕሮቲን ነው። ሁሉንም የፕሮቲን አይነቶች የአሚኖ አሲድ አይነቶች ልናገኝበት ስለምንችል እንቁላል ላይ እሱን ብንጨምርበት ስጋውን ባይገኝ ማለት ነው። ኦፍኮርስ አንደርስታንድ የእንቁላሉ ዋጋ እንደዚህ እየጨመረ ሄዷል። ወተቱም እንደዚህ ወተት ውስጥ ያን ያህል ሪች የሆነ ፕሮቲን የለም፣ ግን ፕሮቲን አለው።
ወተት ቢጨመርበት፣ አይብ አለ፣ ይሄ ዮገርት ነገር አለ፣ ቅቤው አለ። እሱ ሁሉ ፕሮቲን የተወሰነ ፕሮቲን አለው ማለት ነው። እሱን በተለያየ መጠን እና አይነት እየቀያየርን እየጨማመርን ፕሮቲን ብንጨምርበት እሱ ጥሩ ነው ማለት ነው። ስለዚህ ካርቦሃይድሬት ማብዛታችንን መቀነሱ ለጤናችን መሟላት ጥሩ ነው፣ ኢንሱሊን ሬዚስታንስ እንዳይፈጠር በማድረግ ማለት ነው። እንደገና ደግሞ ቢያንስ ካርቦሃይድሬቱን ከተመገብን በኋላ መቀመጡን ብንተወው፣ ከበላን በኋላ ወዲያውኑ ኢነርጂ ዲማንድ ብንጨምር ብንፈጥር፣ እንደበላን መቀመጥ ሳይሆን በቃ ዊዝን ለ30 ደቂቃ ምናምን ነገር ወክ አድርገን ብንመጣ ራሱ እሱ አይነት ለምሳሌ ኢነርጂ ዲማንድ ሰውነታችን ስለሚፈጠር ወዲያውኑ የበላነው ስኳር ግሉኮስ ሄዶ ወደ ስቶሬጅ አይቀመጥም ስላልተንቀሳቀስን ማለት ነው። ስለተንቀሳቀስን እንደዚህ አይነት ባህሉ ቢጀመር ቢቀጥል አይ ነው የምናደርግ ሰዎች አለን። ግን እንደ ባህል ሆኖ ወክን ማድረግ ሰው አሁን ለምሳሌ ከበላችሁ በኋላ ኤክሰርሳይዝ አታርጉ ወክ አታርጉ ይላል። እንደዛ የሚባል ሳይንስ የለም ራሱ። የስ ቪገርስ የሆነ እንደዚህ አይነት ኤክሰርሳይዝ ኦፍ ኮርስ አይስማማም፣ ዲስኮምፎርትም ሊሰማ ይችላል። ግን ዋኪንግ ኢዝ ዘ ቤስት ኤክሰርሳይዝ አፍተር ኢቲንግ። 30 ደቂቃ ከበላን በኋላ ትንሽ አረፍ ብለን እንደው ወዲያውኑ እንዳያመን እንዳይጎራብጠን 20 ደቂቃ እንደዚህ ቆይተን ከዛ በኋላ ለ30 ደቂቃ ሚኒመም ነው የምላችሁ 30 ደቂቃ እስከ 1 ሰዓት ድረስ ወክ ማድረግ ይቻላል። ወክ ተደርጎ ቢመለስ ወክ ስናደርግ ደግሞ በብዛት የታዘብኩት ነገር ኢትዮጵያ ውስጥ ወክ ስናደርግ ይሆናል የመሬት ላይ ሰፈራን አይነት ነገር እያደረግን ባንሄድ ወክ ከሆነ ደሊበሬት ኢንቴንሽናል የሆነ ወኪንግ ብናደረግ ኢነርጂ በርን ለማድረግ ነው እንጂ በጥንቃቄ እንደውም ኃይል እንዳይቃጠልብን እንደው አለቻል ዝም ብላ የኤሊ ያካሄድ ነገር የምንሄዳት ኢነርጂ አናቃጥልም። ሜይ ቢ ኢትስ ሪላክሲንግ ቲንግ ኦር ሳምቲንግ፣ ግን ኢነርጂ ግን አያቃጥልም። ቢያንስ ሰምሰማውም ቀርቶ ግን ሙሉ ውስጥ የእግራችንን የቅልጥማችን ማውሰድ የሚችለውን ሌንግዝ ያክል ስትራይድ እያደረግን ወክ ምናደረግ እሱ ኃይል እናቃጥላለን። ለምን? እግሮቻችን ላይ ያሉ ማስሎች በጣም ትላልቅ ሜጀር የሚባሉ ማስሎች ናቸው እና እነሱ እኛ በምንንቀሳቀስበት ጊዜ ሃንግሪ ነው የምናደርጋቸው። ጌት ሃንግሪ። ስለዚህ አብዞርብ ያደርጋሉ ግሉኮስን። ኃይል ማግኘት ስላለባቸው ሴሎቻችን ማቃጠል ስለሚጀምሩ ወደ ስቶሬጅ የሚሄድ ነገር የለም ማለት ነው። ከዛም በተረፈ ደግሞ መንቀሳቀሳችን ለፊዚካል ብቻ ሳይሆን ኢቭን ለሜንታል አእምሯችን መታደስ አለ አይደለም። ደስ ብሎን ጥሩ ስሜት ተሰምቶ ነው መጠን ወደ ቤት የምንመለሰው ከዛ ከዎኪንግ በኋላ ማለት ነው። እንቅልፍም ሄደን ለመተኛት፣ ምክንያቱም እንቅልፍም አንድም የጤና መሰረታዊ ነገር ስለሆነ ተመልሰን ከወክ በኋላ ስንተኛም ራሱ ጥሩ በጣም ቆንጆ እንቅልፍ እንተኛለን ማለት ነው። እና እንደዚህ አይነት ነገር ቢደረግ ካርቦሃይድሬት የተነጋገር ነው እየጨረሱ ስለሆነ ብንችል የካርቦሃይድሬቱን ሲምፕል ይሁን ኮምፕሌክስ በአጠቃላይ የካርቦሃይድሬት መጠኑን እንቀንስ። ነምበር 1 ነምበር 2 ካርቦሃይድሬት ስንበላ ደግሞ ሲምፕል የሆነውን ፕሮሰስድ የሆነ ካርቦሃይድሬት ነገር ብንቀንስ። ዳቦ ምንበላ ከሆነ እስከ አሰሮ የተፈጨ ዳቦ አለ ወይ? ለምሳሌ የገብስ ዳቦ እንደዛ ሲሸጥ አይቻለሁ ዳቦ ቤቶች ውስጥ። የአጃም ዱቄት እንደዛ ሊሆን ይችላል። አጃው ራሱ ተበጥሮ ከውስጡ የወጣው አጃ ከሆነ አሁንም ቀንሷል ማለት ነው። ይሄ የጤና ጥቅሙ በጣም ቀንሷል ማለት ነው። ስለዚህ ካሰሩ የሚፈጭና የሚሸጥ የዳቦ ቤቶች ካሉ እነሱን መርጦ ሄዶ ከነሱ መግዛት። ይሄ ለምን ሞር ኮምፕሌክስ ካርቦሃይድሬት ስለሆነ ማለት ነው። እንጀራ ምንም የሚበጠር ፕሮሰስ የሚደረግ ነገር ስለሌላት ጤፍ እኔ እሷን እወዳታለሁ። ምክንያቱም ሙሉ ጤፏ ነች የምትፈጨው። በቃ የሚፈተግ ነገር የላትም። ምንም ነገር ትበጠራለች፣ ንጹህ ትሆናለች እንጂ ከዛ ከራሷ ከሲዷ ላይ ትስሞል ስለሆነች ያመልጣለች። ምንም ፕሮሰስ የሚደረግ ነገር የላትም። ስለዚህ ጤፍ እንጀራ የምንበላው ኮምፕሌክስ ካርቦሃይድሬት ነው ብለን ራሱ መናገር እንችላለን። ግን ስቲል ካርቦሃይድሬት ነው። ለዛ ነው መጠኑን ቀንሳችሁ አንድ እንጀራ መባላቱ ቀርቶ ወደ ግማሽ ይሁንና በዛ በጎደለው የግማሹ እንጀራ ምትክ ግን ሌላ አትክልት ነገሮች ይጨመሩ ብዬ ነው የማስበው። እና እኛ ካልቸራሊ ደግሞ እንደተናገርኩት ካርቦሃይድሬት ላይ ትኩረታችን እንጀራና ሽሮ የሁሉም የአብዛኛው ኢትዮጵያዊ ምግብ ነው። እንጀራና ሽሮ። አትክልት እንኳን ይቺ መከረኛ ጎመን ነች እንጂ የምናውቃት ከዛ ውጭ ብዙ የአትክልት ነገሮችም አልለመድንም።
እና እሱ በእርግጥ ከሪጅን ሪጅን ሊለያይ ይችላል። ግን አብዛኛው የምናውቃት አትክልት ጎመን ነች። እሷም ቢሆን መጥፎ ስም እየሰጠን እያናናቅን እሱ አክቹዋሊ ቬሪ ኒውትሪሽየስ ፕላንት ነው። ግሪን ሊፊ ቬጂታብል የሚባለው ውስጥ ስለሚመደብ በጣም ቆንጆ ነው ጎመን። ጎመን አይነቶች ደግሞ የተለያዩ ናቸው፣ ቆስጣ ምናምን ነገር። ግን እሷንም እያቅላላን ነው። ግን የምንቆየው ጎመን የሚበሉ ሰዎች የድሃ ምግብ አስመስለው የሚናገሩ ሰዎች ሁሉ አሉ። እሷ ለማወቅ ይመስለኛል። ቁም ነገሩ በዛ በተቀነሰው የእንጀራ መጠን ልክ ሌላ ቬጂታብል ነገሮች መቀላቀል። አሁን ደግሞ እንግዲህ አቅሙ ያለ እግዚአብሔር ጸጋውን የሰጠን ሰዎች ደግሞ እንግዲህ ያው ነው የሚገዙ ነገሮች አሁን አሉ። ብሮኮሊ አሉ ይገኛሉ ሱቅ ውስጥ፣ የአትክልት ገበያ ውስጥ ካሮቱ እንደዚህ ነገር፣ አበባ ጎመኑ፣ የሰላጣው አይነት ራሱ አንድ አይነት ብቻ አይደለም፣ የተለያየ ነገር አለ። ስለዚህ እሱን ሰብሰብ አድርጎ በከለር ደግሞ ሰዎች በዛ የሚመክሩት ምንድነው በከለር ኮምፕሌክስ ምንድነው በመብዛት ይሄ ቢጫ ነገሩ ቀዩ ነገር ቲማቲም ቀይ ነዋል፣ ቢጫ ደግሞ ካሮቱ ነው፣ ቅጠሉ አረንጓዴ ነው። እንደዚህ እያለ ሲሄድ ሞር ከለርፉል የሆነ ምግቦችን እያቀላቀል ስንበላ የተለያዩ ኬሚካል ኤሌመንትስ ነው የምናገኘው ኑትሪሽን ውስጥ። ስለዚህ እንደዚህ ያገኘነውን በየጊዜው በከለር እያቀላቀል የቀነስነውን የካርቦሃይድሬት ከእንጀራው ላይ ወይም ከዳቦ ላይ ሞር ቬጂታብል እየሞላን ጤናማ ራሳችንን ማድረግ እንችላለን። ሰው ኢን ሳመሪ አገን መደጋገም ስላለበት ነው እንዲህ አይነት ነገር አይኖ ሌላ ቪዲዮ ማውጣት ራሱ ይቻል ነበር፣ ግን ኮምፕሊት የሆነ ኢንፎርሜሽን ማግኘት እንድትፈልጉ ነው ማግኘት እንድትችሉ ነው መደጋግም የምናገረው። ከበላን ሲምፕል ካርቦሃይድሬት መሆኑ ይቀርና ወደ ኮምፕሌክሱ እንሄድ። ለምሳሌ ሲምፕል ኤግዛምፕል ነገራቸው ስኳር ነው። በቃ ስኳር ይሄ ቴብል ሹገር የሚባለው በማንኪያ አድርገን የምናስቀምጠው ሲምፕለስት ካርቦሃይድሬት ነው። ስለዚህ እንደዚህ አይነት ነገሮች እንደገና ደግሞ ይሄ ፕሮሰስድ የሆነ አሁን የወጣለት የአልትራ ፕሮሰስድ የሆነው ለምሳሌ የፍርኖ ዱቄት ዳቦ ኢትስ ፕሮሰስድ ነው እና እሱም ወደ ኦልሞስት ሲምፕል የሆነ ነገር ነው። ግን እስከ አሰሩ የተፈጨ ምናምን እንደዚህ ካርቦሃይድሬት ካገኛችሁ እሱ ኮምፕሌክስ ካርቦሃይድሬት በማድረግ እንደገና መጠኑን በመቀነስ ግን በቀነስነው ሁኔታ ላይ ሳትጠግቡ ተኙ ወይም ተነሱ አይደለም። ስትበሉ መጥገብ አለባችሁ። ግን የምትጠግቡት በምንድን ነው? በካርቦሃይድሬት ከሆነ ካሎሪ ሎዲንግ ችግር ሎድ እያደረግን ነው ማለት ነው በካርቦሃይድሬቱ ልክ። ግን ስንጠግብ አንዱን አደጋ ችግር የሚያመጣውን ፓርት ካርቦሃይድሬቱን ቀንሰን ከዛ በጎደለው ላይ የሚጨመር ነገር እንቁላልም ካለ እንቁላል እንጨምራለን፣ አትክልትም ካለን አትክልቶች እንጨምራለን፣ ስጋም እንደዚሁ እንጨምራለን። የተሟላ ለማድረግ ነው። ቅባትም እንደዚሁ በተለይ ሄልዚ የሚባለው ፋት አሁን አቮካዶ ጥሩ ነው፣ በሀገራችን ውስጥ በጣም እየተመረተ ነው። ስለዚህ ጥሩ ፋት ነው የሚባለው አቮካዶ። የወይራ ዘይት ላይገኝ ይችላል፣ ግን አቮካዶ ካለ እሱ ራሱ በቂ ነው። ኮኮነት ኦይል እዚህ ላይኖር ይችላል። ፋይን የምታገኙ ካላችሁ ጥሩ ናቸው። ሄልዚ ፋት የሚባል ነው። ግን እኔ ሄልዚ ፋት የሚባልና በጣም አቬሌብል ሆኖ ያየሁት ኢትዮጵያ ውስጥ አቮካዶ ነው። አቮካዶ መጠቀም ዩ ካን ኢት ብሬክፋስት፣ ላንችን፣ ዲነር እንግዲህ በቀን አንድ ጊዜ ብቻ የሚባል ነገር የለውም። ምክንያቱም ጥሩ ጉድ ፋት ስለሆነ የሚያስቸግረው ነገር የለም። እንዲህ አቮካዶ እንደዚህ ተደጋግሞ ሲበላ ችግር አያመጣም ወይ ብሎ የጠየቀ ሰው አለ። ምንም ችግር አያመጣም። ሄልዚ ፋት እኮ ተብሎ ስሙ ተሰጥቷል ኦልሬዲ። ስለዚህ እንደሱ እያደረግን በከለርም እያቀላቀል ምኑን ከምንልብላው እንኳን ከተባለ አትክልቶች አሁን ለምሳሌ በቃ በከለር ቀላቅለው ማለት አልኋችሁ፣ ቀዩን ከቢጫው ከአረንጓዴው ከምናምን ነገር ቀላቅለው። ይሁን ሽንኩርት እኮ ነጭ ሽንኩርትና ይሄ ቀዩ ሽንኩርት አንድ አይነት አይደሉም አይደለ? there is a reason why one is white the other one is not is red or whatever color it is። ያ እንግዲህ እግዚአብሔር ሲፈጥረው እንደዛ አድርጎ ነው የሰራውና የተለያዩ ኤሌመንቶች እንዲኖሩት አድርጎ የተሰራ ስለሆነ በከለሮች እያቀላቀልን ካርቦሃይድሬትን በመቀነስ በሱ ፋንታ ግን ሌሎችን በመተካት
ፕሮቲንም ጣል በማድረግ እንደ አቅማችን። አሳም በነገራችን ላይ አሳም ሲገኝ አሳ እንደዚሁ ይሄ ቱና አሁን ያለ ሶርሱ እንዴት እንደሆነ እንግዲህ እሱን ሌላ ጊዜ የምናወራባት ነው። ለምሳሌ አሳ ቱናው ከየት ነው የመጣው? ዋይልድ ኮት ነው ወይስ ከፋርም ላይ ዝም ብሎ የመጣ ነው የሚለውን እሱ ወደፊት እናወራለን። ብቻ የተገኘው ስቲል ይሻላል። የተገኘው አሳ ለጊዜው ከምንም ይምጣ ከምን ይሻላል ካለመብላት። ምክንያቱም አሳ ራሱ ቆንጆ ከፕሮቲን በላይ ሌላ አንቲኦክሲዳንት ኤሌመንቶቹ በጣም ስላሉት ከባህር ስለሚመጣ እሱም አሪፍ ነው። ስለዚህ እንደዚህ የተለያዩ ምግቦችን የተለያዩ ፕሮቲኖችን በመቀላቀል የተለያዩ አትክልቶችን የምታውቋቸው በከለር ነው ብያቸዋለሁ። የተለያዩ ከለር አትክልቶችን በመቀላቀል እና ሞር ኮምፕሌክስ የሆነ ካርቦሃይድሬትን በመብላት የጤናችን የተሟላ ማድረግ እንችላለን ብዬ ማስበው ሳይሆን ፋክት በቃ 4 ነጥብ ነው ማድረግ እንችላለን። ስለዚህ የሰማነውን በልቦናችን ያሳድረው። በሌላ ቪዲዮ እስከምንገናኝ ድረስ ቻው፣ ሰላም ቆይ። ለምን ያስገርማል Sultani